የሆነ ጊዜ ላይ ነው ለአንድ ልጅ እጂ በጣም እንደምወደው ነገርኩት። እሱ ግን አስጠልታ እንደሆንኩኝ ነው ነገረኝ። በዚህ ነገር የተነሳ ከቤቴ ለብዙ አመታት አልወጣሁም ነበር። ውጪ ስወጣ ደግሞ ጭንቅላቴ ላይ ካርቶን አረጋለሁ። ከዚህ በኋላማ ትምህርት ቤት እንዳስቀሪ ጓደኛሞች ሆነን ነገ ጠብቅሻለሁ። ሚንቶን ከተዋወቅኩት በኋላ ሁሉም ተቀየረ። ጓደኛዬ ነሽ ሲለኝ ልቤ ነበር የደነገጠው። ሌላኛው ደግሞ ዞሮ ነበር። በጣም ኮስታራ ነው። ከሁሉም ሰው ጋር መደባደብ ይወዳል። አንቺ እኔ ነሽ የማንም አትሆኝም። ነገርኩህ አይደል? እኔም ወደው እሱን ነው። መቼም ያንተ አልሆንም። ትወጂኛለሽ? ኩራት ያሸንፈኝ ነው እንጂ አንቺ ከምትወጂኝ በላይ በጣም እወድሻለሁ። ቆይ ማንኛቸውን ነው የወደድኩት? ግራ ገባኝ እኮ ውዶቼ። ይሄንን ቆንጆዬ ፊልም የምትፈልጉ ከሆነ ያንግ ታሪኪዝም 2 ላይ ለቀንላችኋል። እዛ ገብታችሁ ማየት፣ ላይክ እና ሰብስክራይብ ማድረግ እንዳትረሱ ውዶችዬ። የምወዳችሁ እንዴት አላችሁልን? በሌላ በቆንጆዬ ፊልም መተናል። እንግዲህ ሰብስክራይብ ያላደረጋችሁ ስክሪኑ ላይ እንደምታዩት ከ71% በላይ የሆኑ ሰዎች ሰብስክራይብ ሳያደርጉ ነው የሚያዩት። ቻናላችን እንዲያድግልን እባካችሁ ሰብስክራይብ አድርጉ። ይበልጥኛል ለማበረታታት ቪዲዮቻችን ላይክ ማድረግና ቪዲዮቻችንን በቪፒኤን ማየት አትርሱ። ወደ ቪዲዮ ፊልማችን ሲጀምር ያንሱንን ያሳየናል። ታዲያ መስሪያ ቤት ውስጥ በጣም ሰልችቷት ነበር የተቀመጠችው። ሁሉ ጊዜ ብዙውን ስራ የምትሰራው እሷ ነበረች። ነገር ግን ደሞዝ ቶሎ አይከፈላትም ነበረ። እዛ መስሪያ ቤት ውስጥ ደግሞ ቋሚ ሆና አትሰራም ነበረ። አዲስ ገቢ ነበረች። የልምምድ ጊዜ ውስጥ ነበረች። ባንጆ የተባለው ድርጅት ውስጥ አዲስ በጣም ታዋቂ የሆነ ተዋናይ ማስታወቂያ ሊያሰሩት እዚህ ድርጅት ውስጥ ሊቀላቀል እንደሆነ፣ ከሱ ጋር ግን ኮንትራት መፈረም በጣም ከባድ እንደሆነ የስራ ባልደረባዋ እየነገረቻት ነበር። በሌላ በኩል ካንግ ጁን ሂዩክን እናየዋለን። በጣም ታዋቂ ነበረ። ብዙ ሴቶች ለሱ ያብዱለታል። ቆንጆ እንደሆነም የሚወራለት ነበረ። ታዲያ ለሚያደንቁት ሴቶች ደግሞ የተለያየ እንክብካቤ የሚሰጥ አይነት ወንድ ነበረ። ታዲያ የሱ ማናጀር አቶ ኪምም ማስታወቂያ መስራት እንዳለበት ነግሮት ነበረ። ያኔ ነበረ ያንሱ ለመጀመሪያ ጊዜ ጁን ሂዩክን በአካል ያየችው። ፍዝዝ ብላ ነበር የቀረችው። እሱ ግን እዛ መስራት አልፈለገም። ምክንያት ፈልጎ ለመውጣት እየሞከረ ነበረ። ታዲያ መውጫው ቦታው ጋር የተገናኘው ከያንሱ ጋር ነበረ። እሱም ሊወጣ እንደሆነ ይነግራታል። ነገር ግን ያንን ኮንትራት ማስፈረም ያለባት እሷ ስለሆነች እንዲፈርምላት በተደጋጋሚ ትጠይቋለች። ጭራሽ አሻፈረኝ ይላል። ይባስ ብሎም በሩ አልከፈት ስላለው አንገቷ ላይ ያለው የሰራተኞች መውጫ ካርድ ብቻ ነበረ በሩን የሚከፍተው። ይጓተቱ ጀመረ። በዚህም ቀምቷት መውጣት ችሎ ነበር። የሷ አሰሪ አቶ ናምም ይሄንን ኮንትራት ማስፈረም ስላልቻለች ጥፋተኛ ሲያደርጋት የነበረው እሷን ነበረ። እናቷ ደግሞ ቋሚ ሰራተኛ እንድትሆን እዛ ድርጅት ውስጥ ስለምትፈልግላት ቆንጆ ስጦታ ለአቶ ናም ነበር የሰጠችው። ታዲያ በዚህ ይታለላል ብለው አስበው ነበረ። አመሻሽ ላይም ቡድኑ አንድ ላይ ለመጠጣት ወጥተው ነበረ። ታዲያ ከሷ ጋር አብረው የሚሰሩ ሌሎች 2 ቆነጃጅት ሰራተኞች ቢኖሩም አቶ ናም ግን ይሄ ኮንትራት ስላልተፈረመ ጥፋተኛ ሲያደርግ የነበረው እሷን ነበረ። ይባስ ብሎም ከእናቷ የመጣለትን ስጦታ እንደ ጉቦ በመውሰድ አልፈልግም ብሎ መሬት ላይ በትኗል። በዚህም በጣም እየጠጣች የነበረችው ያንሱ ቅጥል ነበር ያለችው። ውጭ ወጣ ነበረ። አለቃን በተደጋጋሚ እየሰደበችው ነው። ታዲያ በምታይበት ጊዜ ግን ቀጭን መንገዱ ጋር ቁርጥ አቶ ናምን የሚመስል ሰው ታያለች። ጫማን አውልቃ ሰውየው ላይ ነበር የወረወረችው። እንዳጋጣሚ ሆኖ ግን ያ ታዋቂው ጁን ሂዩክ ነበረ። በድንጋጤም ወደሱ በምትጠጋበት ጊዜ አቶ ናም እንዳልሆነ አውቃ ነበረ። ትንፋሹን ስታይም ጭራሽ እየተነፈሰ አልነበረም። ይባስ ብሎም እየደማ ነበረ። ሰው እንደገደለች ነበር ያስተዋለችው። በዚህም በድንጋጤ እየሮጠች ከዛ ቦታ ትሄዳለች። ነገር ግን ስልክ ተደውሎላት መታወቂያ ካርዷን እንድታመጣ ነበር የተናገራት። እንዳጋጣሚ ሆኖ ያንን መታወቂያ ካርድ ደግሞ የጣለችው ጁን ሂዩክ ጋር ነበረ። መመለስ ነበረባት። በዚህም እዚህ ትታው ከሄደች መረጃ ይገኝብኛል ብላ ስላሰበች ቤቷ ሄዳ እሱን ለመቅበር ነበር ያሰበችው። አዝላ እየወሰደችው እያለ ግን መንገድ ላይ ያሉ ሰዎች እንዳለ ሰካራሙ ፍቅረኛዋን አዝላ የምትወስድ አሳዛኝ ሴት ነበር የመሰለቻቸው። በመቀጠልም ፖሊሶች ይመጣሉ። ታዲያ እንዲደክሟት እሱን ከምታዝል መኪና ውስጥ ከታ እንዲወስዷት ነበር የጠየቋት። እምቢ ካለች ጥርጣሬ ይፈጥራል ብላ እሺ ትላለች። ፖሊሶቹም ያለምንም ጥርጣሬ እየሸኟት ነበር። እኔ ደግሞ በሬዲዮ ሲሰሙ የነበረው ሚር የተባለው ታዋቂ ተዋናይ እንዲሁም ሞዴል ንግግር እያደረገ ነበረ። ታዲያ ከጂዩን ሂዩክ ጋር ጓደኛ እንደነበረ ይጠየቃል። እሱን ጓደኛ እንደሆነ በሚናገርበት ጊዜ ጋዜጠኛዋ ለሱ መደወል እንዳለበት ነበር የነገረችው። ታዲያ ወዲያው የጠረጠረችው ያንሱ ቀድማ የጁን ሂዩክን ስልክ ነበር የወሰደችው። ስልኩ
በሚጠራበት ጊዜ በማስቀየስ እናቷን እንደምታወራ ማስመሰል ችላ ነበር። ፖሊሶቹም ምንም አልጠረጠሩም። ታዲያ ወደ ቤት ከወሰደችው በኋላ በምን አይነት መንገድ መቅበር እንዳለባት ግራ ተጋብታ ነበር። የወሰነችው ግን ተራራው ጫፍ ወስዳ መቅበር ነበር። ከዛ ደግሞ ያ ሊያስጠረጥራት ስለሚችል ሙሉ ለሙሉ እሱን በኬሚካል ለማጠብ ነበር ያሰበችው። በቂ የምትላቸውን ኬሚካሎች እንዲሁም የተለያዩ ስለት ያላቸውን ቢላዎች ካዘጋጀች በኋላ እሱን ለመቅበር ተዘጋጅታ ነበር። ወዲያው ግን እሱ ይነቃል። በዚህም ትጮህ ጀመረ። በዚህም ግራ ትጋባለች። ምን ማድረግ እንዳለባት አላወቀችም። ጁንዩክም በሚያያት ጊዜ ምናልባት እብድ የሆነች አድናቂው ትሆናለች ብሎ ነበር የጠረጠረው። እጁንና እግሩን በገመድ አስራ ነበረ። እሱም እንዳገተችው ይጠይቃታል። አገተችኝ ይላል እንዴ? ለጥቂት እኮ ነው ከገዳይነት ያመለጥኩት። እሺ ታዲያ እሱም በተደጋጋሚ እንድትለቀው ይጠይቃታል። ከለቀቀችው ለፖሊሶች እንደማያመለክት እያሳወቃት ነበረ። እሷ ግን አሁን ከገዳይነት ስላመለጠች ደስታ ላይ ነበረች። በዚህም ያዘጋጀቻቸው ኬሚካሎች እንዲሁም ስለት ያላቸውን ቢላዎች ለማስወገድ በምትሞክርበት ጊዜ ያንን ያየው ጁንዩክ በጣም ፈርቷት ነበረ። በሌላ በኩል ጁንዩክ ደግሞ ሴራ የምትባል ፍቅረኛ ነበረችው። ታዲያ ከሱ አለቃ ጋርም በመሆን እሱ እንዲፈለግ እየጠየቀች ነበረ። የትም ቢፈልጉት ስላላገኙት ሚዲያዎች ደግሞ ይህንን ዜና ከሰሙ ሌላ ወሬ ይናፈሳል ብለው ይፋ ማድረግም አልፈለጉም ነበረ። በድብቅም ቢያንጂዮንግ የተባለ አንድ ፖሊስ ስለሱ እንዲያጣራ ነበር ያዘዙት። ሰውየውም መጀመሪያ ታይቶበታል ወደ ተባለው ስፍራ ነበር የሄደው። በመቀጠልም ሲሲቲቪ ካሜራ በሚያይበት ጊዜ ጁንዩክን ያዘለች አንዲት ሴት ያያል። ታዲያ ያ ፎቶ እንዲወጣለትና እንድትፈለግ ነበር ያዘዘው። ያንሱ ጓደኛ ነበራት። ያንሱ ጥሩ ጎረቤት ነበራት። ስሙም ናጉ ይባል ነበር። ታዲያ ናጉም ውጪ ሆኖ ጋዜጣ በሚያይበት ጊዜ ቁርጥ ዘመዴ ነው ያለችውን ጁንዩክን የሚመስል ልጅ ያያል። በዚህም እንዴት እንደሚመሳሰሉ ግራ ገብቶት ነበረ። እሷም ቶሎ ብላ ለማስረዳት እየሞከረች ነበረ። ታዲያ ዘመዷ የአእምሮ በሽተኛ እንደሆነ ተዋናይ ለመሆን ደግሞ በጣም የሚሞክርና በጣም ታዋቂ ተዋናይ ከሆነው ጁንዩክ ጋር ለመመሳሰል የሚሞክር አይነት ዘመድ እንዳላት እየተናገረች ነው። ታዲያ እሱም ወዲያው ነበር ያመናት። ላገተችውና ስራ ላስቀመጠችው ጁንዩክ ምግብ ታቀርብለታለች። ያንን ከተመገበን በኋላ እሷ እዛው አጠገቡ ነበር የተኛችው። እሷ በተኛችበት ጊዜ መቀስ ፈልጎ ገመዱን ለመቁረጥ እየሞከረ ነበረ። እንደ ድንገት ግን እሷን ያነቃት አላርም ነው። ታዲያ ከዚህ ቦታ ለመሄድ እየሞከረ እንደሆነም ትረዳለች። ሪስኒንግ ድብድብ ላይ በጣም ጎበዝ ስለሆነች ራሱን ፈቶ ለማምለጥ የሞከረውን ጁንዩክን ከመሬት ነበር ያጋጨችው። እሱ እዛው ራሱን ይስታል። አሁን በእርግጠኝነት እንደሞተ አስባ ነበረ። ቀርባ አፍንጫውን እንደሚተነፍስ በምታይበት ጊዜ ምንም ትንፋሽ አልነበረም። የወሰደችው ከዚህ ቀደም ልትቀብረው ወደ አሰበችው ተራራ ጫፍ ነበረ። እየቆፈረች በነበረበት ጊዜ እሱ ይነቃል። ታዲያ በዚህም እብድ እንደሆነች ነበር ያረጋገጠው። ሁሉን ነገር እንደሚያከብርና እንደማያስቸግራት የሚያሳውቃታል። ታዲያ እሱም ለማምለጥ ነበር የሞከረው። በዚህ ሰዓት ግን እንደ ድንገት የተጋጨው ከዛፉ ጋር ነበረ። ራሱንም ይስታል። በዚህም የነቃው ቤት ውስጥ እንደተለመደው አስራው ነበር። እሱም ሲናገር የነበረው በእርግጠኝነት ማናጀሮቹ ለፖሊስ ማመልከታቸው ስለማይቀር በቅርቡ ሊያገኟት ስለሚችሉ ቶሎ ብላ እንድትለቀው እየመከራት ነበረ። ከመስማማቷ በፊት ግን ዜና ነበር ያዩት። በዚህም የእሱ ማናጀሮች የተናገሩት ወደ ውጭ ሀገር ለመታከም እንደሄደ ነበረ። እነሱ እንኳን በአሁን ሰዓት እንደከዱት ነበር ያሰበው። እሷ ፖሊሶች ሳያስሯት ከዚህ ነገር እንዴት መውጣት እንደምትችል ኦንላይን እያየች በነበረበትም ጊዜ የተረዳችው እሱን አማላ በፍቅር መጣል እንዳለባት ነበረ። በተመሳሳይ ሁኔታ እሱም ሲያስብ የነበረው ከዚህ ነፃ ለመውጣት እሷን በፍቅር ማስያዝ እንዳለበት ነበረ። በዚህም እሷ ስራዋን ሀብላ ትጀምራለች። ቆንጆ ያለችውን ቀይ ቀሚስ ከለበሰች በኋላ ሊፕስቲኳን ተቀብታ እሱ ጋር ነበር የመጣችው። ልክ እንዳያት ይፈዝ ጀመረ። ታዲያ ልትስመው ሁላ ትቀርብ ጀመረ። እምቢ ማለት እንኳን አልፈለገም። በዚህም ግን ወዲያው ያደረገችው ነገር ከልክ እንዳለፈ ነበር የተረዳችው። መስኮቱን ለመክፈት በምትሞክርበት ጊዜ ግን መስኮቱ ተሰብሮ ነበረ። በዚህም ተሽቀንጥራ ልትወድቅ ነበረ። ግማሽ አካሏ ወደ ውጪ፣ ግማሽ አካሏ ወደ ውስጥ ነበረ። እሱ እጅና እግሩ ታስሮ ስለነበረ እንደምንም ብሎ በሁለት እግሮቹ ለመያዝ እየሞከረ ነበረ። ከዛም ያድናታል። ሁለቱም ፍቅር ማስያዝ ሀሳባቸው እንዳልተሳካ ነበር የተረዱት። በዚህም እሷ ያመጣችው ሀሳብ ኮንትራት እንዲፈራረሙ ነበረ። ለ3 ወር ብቻ እዚህ እንዲቆይላት፣ እሷ በድብቅ ስራ እንደምትሰራ በስራ ገንዘብ ካካበተችም በኋላ ለፖሊስ እንኳን ከፈታችሁ በኋላ ቢያመለክት ወደ ውጭ ሀገር የመሄድ እድል እንዲኖራት ለማድረግ ነበር የተስማሙት። እሱም እሺ ብሎ ይፈርማል። ታዲያ እሱም እሷ ጋር የሚኖር ከሆነ ጥሩ ጥሩ የተባሉ ልብሶች፣ ጥሩ ጥሩ የተባሉ ምግቦችን እንደምትመግበው ነበር የነገራት። በዚህም ይስማማሉ። ፖሊሱም መጀመሪያ ምርመራ ካደረገ በኋላ ያንን ፎቶ ይዞ የሄደው ሚር ጋር ነበረ። ሚር ልክ እንደሱ የስራ ባልደረባው ስለሆነ ምናልባት ስለበለጠው ቀንቶ ተነሳስቶ እንዲታገት አድርጓል ብሎ አስቦ ነበረ። እሱን ሲጠይቀው ግን የሚያውቀው ምንም ነገር እንደሌለ ያሳውቀዋል።
ለብዙ ጊዜ ገላውን ስላልታጠበ ልብስም ስላልቀየረ ልብስ ልቀይር በሚላት ጊዜ ውድ ልብስ መግዛት ስላልፈለገች ሰከንድ ሃንድ የሆኑ ልብሶችን ይዛለት ትመጣለች። እሱ ግን እንደዚህ አይነት ልብስ ላይ አለርጂ እንዳለበት ነበር የነገራት። በዚህም ሁሌ የሚለብሳቸው ልብሶች የሚገዙት ከብራንድ እንደሆነ በማሳወቅም የሚገዛበትን ቦታ ይነግራታል። እዛም ሄዳ ትገዛለች። ክሬዲት ካርዷን ሰጥታ መክፈል ላይ በጣም ፈርታ ነበረ። ምንም ማድረግ ስለማትችል ያንን ልብስ ይዛለት ትመጣለች። ከዛ በወጣችበት ጊዜ ግን ያገኟት ፖሊሶቹ ነበሩ። በዚህም ከፍቅረኛዋ ጋር እንዴት እንደሆነች ስትጠየቅ ቶሎ ብላ ብዙ እንዳያወሩ በማሰብ ከሰካራሙ ፍቅረኛዋ ጋር እንደተለያየች ነበር የተናገረችው። እሷ ትንሽ ከሄደች በኋላ ደግሞ መርማሪ ፖሊሱ ነበር የመጣው። ያንን ፎቶ ለፖሊሶቹ ሲያሳያቸው ልጅቷ በዚህ መንገድ ሄደች ነበር የተባለው። እያሮጠ ይከተላት ጀመር። ነገር ግን ጠፍታበት ነበረ። ታዲያ ለጂንዩክም አገኘው ብላ ያሰበችው ምግብ ሰርታ ስታቀርብለት ጥራት ያለው ውሃዎች መመገብ እንደሚፈልግ ነበር የነገራት። በንዴት ልብሱን ሁላ እየረገጠች ታለቅስ ጀመረ። ከዛ ቀን ጀምሮ ለሱም የሚፈልገውን ለመግዛት ለራሷም ገንዘብ ለማጠራቀም መኪና ከማጠብ እስከ መንገድ ላይ አሻንጉሊት ለብሶ ማስታወቂያ እስከ መስራት ደርሳ ነበር። ታዲያ የሱ ጓደኞች እንዲሁም አለቆቹ ቁጭ ብለው በሚያወሩበት ጊዜ ሲራ ያንን ቀን እሱን ልታገኘው እንዳሰበች ትናገራለች። ከሱ ጋር ያን ቀን እንደተገናኘ ሚርም ከሱ ጋር ያን ቀን ሊገናኝ እንደነበር ይናገራል። አለቃውም ከሱ ጋር ተቀጣጥሮ ነበር። በዚህ የተነሳ ማን እንዳገተው አይታወቅም ነበር። እሷም አለኝ የምትለውን ምግብ ካዘጋጀች በኋላ ድጋሚ ስታቀርብለት የፈለገውን አይነት ምግብ ብታዘጋጅም አሰራሯ ግን ልክ እንዳልሆነ ነበር የተናገረው። በዚህም በሱ የተነሳ ገንዘቧ እያለቀ ነበረ። ቀናቶች እያለፉ ነው። ስልክ ነበር የተደወለላት። በዚህም በጣም ደስ ይላታል። እሷ የሰራችበት ስራ ገንዘብ እንደተለቀቀ ነበር የተነገራት። እየሮጠችም ሄደችው አቶ ናም ጋር ነበረ። ታዲያ ገንዘቧ እንዲከፍላት ትጠይቋለች። ምክንያት ይደረድር ጀመረ። እስከዛሬ ተለሳልሳ የምታወራውን አለቃዋን ትጮህበት ጀመረ። እሱም በጣም ነበር የደነገጠው። እዚህ የደረሰችው በጊዜው ገንዘብ ስለማይከፍላት እንደሆነ እየተናገረች ነበረ። በመቀጠልም ጓደኛዋ ነበር የመጣችው። ስራ እንደማታገኝ ስለተረዳቸው ምናልባት በጊዜያዊነት ስራ እንድትሰራ እነሱ ዲፓርትመንት እንድትገባ ነበር የጠየቀቻት። እንዳጋጣሚ ሆኖ እሱንም የሚቆጣጠረው ከዚህ ቀደም ሰድባ የወጣችው አለቃዋ ነበረ። በዚህም እሱን ለማማለል ኩኪስ ይዛለት ነበር የሄደችው። መርማሪውም ፎቶ ላይ ያለችውን ሴት ለማግኘት እየሞከረ ነበር። መጨረሻ ታይታበታለች ተብሎ የተጠረጠረው ሱፐርማርኬትም ይሄዳል። እዛ እንደ ድንገት የተገናኘው ከናክጉ ጋር ነው። በዚህም መርማሪውን ይዞ እሷ ቤት ነበር የወሰደው። ታዲያ እሷ አሁን አለቀልኝ ብላለች። ወደ ውስጥ ከገባ በእርግጠኝነት እንዳገተችው ይታወቅባት ነበረ። በዚህም መርማሪውን በውጪ ለመሸኘት ብትሞክርም እሱ ግን የመመርመሪያ ፍቃድ እንዳለው በማሳየት ወደ ውስጥ ይገባል። ታዲያ በዛ ሰዓት በጣም ደንግጣ ነበረ። ነገር ግን ጁንሂዩክ ሊገኝ አልቻለም። እሱ የሰጠችውን ጠባብ ሱሪ ለመለካት በሚሞክርበት ጊዜ ተጋሽቶ አንድ ቦታ ጋር ራሱን ስቶ ነበር። ራሱን ከሳተበት በነቃበት ጊዜ ለሱ ኤጀንሲ ምርመራው እንዲቆም ለማድረግ ደህና እንደሆነ ደብዳቤ እንዲጽፍ ነበር የነገረችው። መጀመሪያ አልተስማማም ነበር። ታዲያ ቆራርጣ ፍሪጅ ውስጥ እንደምታስቀምጠው ስትነግረው ይፈራና ይስማማል። በዚህም የነሱ መስሪያ ቤት መግቢያ ካርድን በማስመሰል ፌክ ከሰራች በኋላ ወደ ውስጥ ትገባለች። ያንን ደብዳቤ ለማስቀመጥ እየሞከረች ነበረ። ነገር ግን የያዛት ሚር ነበረ። በዚህም የዚህ ድርጅት ሰራተኛ እንዳልሆነች ይነግራታል። እሷም በጨረፍታም ቢሆን አንገቷ ላይ ያለው መታወቂያ ካሳየች በኋላ ደብዳቤውን ሰጥታው ነበር የሄደችው። ሚርም ደብዳቤውን ይዞ ለአለቃው ነበር ያሳየው። ታዲያ ደህና እንደሆነ የሚያሳይ ደብዳቤ ነበረ። በዚህም ይሄንን ለጋዜጠኞች በመስጠት በይፋ እንዲወጣለት ነበር ያደረጉት። እሷም የጊዜያዊነት ስራ ለመስራት ነበር የሄደችው። ነገር ግን ድልደላ በሚሰጥበት ጊዜ ድጋሚ የማስታወቂያ ስፍራ እንድትሰራ ነበር የተነገራት። ይህም እናት ሆናም የሚሰሩበት ቦታ ነበረ። በሌላ በኩል ሁሌ እሷ ስራ በምትሄድበት ጊዜ ጁንሂዩክን እንዲጠብቅላት የምታደርገው ጎረቤቷን ነበረ። ሁለቱ ቆመው እያወሩ ነው። በዚህም ጁንሂዩክ በተደጋጋሚ ሲጠይቅ የነበረው ስለ ያንሱ ነበረ። ያኔ ናክጉ ሲናገር የነበረው በጣም ታታሪ ሰራተኛ እንደሆነች በቻለችው መጠን በቂ ሆና መገኘት እንደምትችል ነበረ። በዚህም በንግግሩ የተነሳ ናክጉ ለሷ ለየት ያለ ስሜት እንዳለው ጁንሂዩክ ጠርጥሮ ነበረ። ስራዋንም ሰርታ ከጨረሰች በኋላ ወደ ቤት ትገባለች። ታዲያ እሷም እያማረረች ነበረ። ምን እንደሆነች ሲጠይቃትም ለሱና ለራሷ ስትል እየለፋች እንደሆነ ነበር ስትነግረው የነበረው። እሱም ወሬውን የቀየረው ጎረቤቷ ናክጉ እንደሚወዳት ሲነግራት ነበረ። ምንም አይወደኝም። መጀመሪያ እኛ ጎረቤት ሆኖ በተከራየ ጊዜ የመንደሩ ነዋሪዎች እንዳለ ሲያወሩ የነበረው እሱ በጣም የሀብታም ልጅ እንደሆነ ነበረ። ያኔ እድሌን ልሞክር ብዬ በቻልኩት መጠን አማልለው ነበረ። ነገር ግን አልተሳካም። እሱም አልወደደኝም። እኔም እሱ የሀብታም ልጅ እንዳልሆነ አረጋገጥኩኝ ማለት ነው። በታሪኳ ስቆባት ነበረ።
በመቀጠልም ወንድን የምትቀርበው ለገንዘብ ብቻ ስትል እንደሆነ ነበር የነገራት። ይሄ ንግግር ስድብ መስሎ ነበር የታያት። ትሰማኛለህ? አንተ ሀብታም ነህ አይደለ? ካሜራ ፊት ሄደ በመሳቅ ብቻ በቢሊዮኖች ልታገኝ ትችላለህ። የኛ ህይወት ግን እንደዛ አይደለም። ትንሽዬ ብር ለማግኘት ብዙ መልፋት አለብን። በቀጣይ ቀንም የጥፋተኝነት ስሜት ተሰምቶት ነበረ። ታዲያ እሷም ጠዋት ራሱ ተኮሳትራበት ነበረ። በዚህም ግን አጋች የሚመስል ነገር እንደሌላት እየነገራት ነበር። እንደተለመደው ወደ መስሪያ ቤት ነበር የሄደችው። ታዲያ እሱም እንደተለመደው ከናክጉ ጋር ጊዜ በሚያሳልፍበት ጊዜ እሷ የምትወዳቸውን ቀናቶች እንዲነግረው የልደቷን ቀን እንዲነግረው እያደረገ ነበረ። ምክንያቱም እሱ የታሰረበት ሰንሰለት የተቆለፈው በጋን ነበረ። ጋኑ ደግሞ በቁጥር ነው የሚከፈተው። እሱ የነገረውን ቁጥር አንድ ባንድ ቢሞክር አንዱም ሊከፍትለት አልቻለም ነበረ። የእሷ ጓደኛ ሙንሂ አንድ ቦታ ጋብዛት ነበረ። እዛም በሄደችበት ጊዜ ተዋናይ ጁን ሂዩክን የሚያደንቁ ሴቶች እንዳለ ተሰብስበዋል። እዛ ቡድን ውስጥ እንድትቀላቀል እየተነገራት ነበረ። በዚህም ግን ለመቀላቀል እሱ የሚወደውና የሚጠላውን ነገር ትንሽ ማወቅ እንዳለባት ነበር የተነገራት። ከእሱ ጋር ብዙ ቀን በመኖር የሚወደውና የሚጠላውን ስለምታውቅ ብዙ ነገር ነበር የዘረዘረችው። ሴቶቹም በጣም አድንቀዋት ነበረ። ማታ ስትመጣ ውድ ምግብ ይዘሽልኝ ነኝ ስላላት የተባለውን ነገር ገዛስታ ምግቡን ትሰራለች። ታዲያ እሱን ቁጭ ብሎ ሾርባውን እየተመገበ ነበረ። ያንን ምግብ እንድትገዛለት ያደረገው ለሱ እንዳልሆነ እሷ ሰሞኑን ራሷን እያመማ ስለሆነ ያ ሾርባ ስለሚረዳት ለራሷ ስትል ውድ ነገር ስለማትገዛ አስገድዶ እንዳስገዛት እየነገራት ነበረ። በዚህ ምግቡን ትመገባለች። ታዲያ እሱ በተኛችበት ጊዜ ሌሊቱን ሙሉ ጋኑን ለመክፈት እየሞከረ ነበረ። በመጨረሻም ይከፈትለታል። ታዲያ ሊያመልጥ በሞከረበት ጊዜ ግን እንደድንገት እጇን የነካው እግሩ ነበረ። ወዲያው ትኩሳቷ ነበር የተሰማው። በዚህም ትኩሳቷን በሚያይበት ጊዜ ጭንቅላቷ ራሱ ግሎ ነበረ። ከመሄድ ይልቅ ቁጭ ብሎ ውሃ በፎጣ እያደረገ እያቀዘቀዛት ነበር ያደረው። ጠዋት ከእንቅልፏ ስትነሳ አጠገቧ እንደተኛ ባየችበት ጊዜ በጣም ደንግጣ ነበረ። በዚህም እሱ ለኮንትራታቸው ባለው ክብር የተነሳ አምልጦ እንዳልሄደ ነበር የነገራት። ጓደኛዋ ሙንሂም ስልክ ትደውልላታለች። በዚህም የነገረቻት ጁን ሂዩክ ለሚሰራበት ድርጅት እዛ እንደ እንግድነት ስለቀረቡ ለሚመጡ ማንኛውም ከጁን ሂዩክ ጋር ለሰሩ ሰዎች ግብዣ ስለሚጋብዙ ገንዘብ ይዛ እንድትመጣ ነበር የነገረቻት። ያንን ገንዘብ ደግሞ ከየት ማግኘት እንደምትችል ግራ ገብቷት ነበረ። በዚህም መላ እየፈጠረች ነበረ። ያገኘችው ሀሳብም እሱ መጀመሪያ እሷ ጋር በሚመጣበት ጊዜ ያለበሰው ሱፍ ውድ ስለሆነ እሱን መሸጥ ነበረ። ኦንላይን ፖስት ታደርገዋለች። ወዲያው ነበር ገዢ ያገኘችው። በዚህም ከገዢው ጋር አንድ ቦታ እንዲገናኙ ከተቀጣጠሩ በኋላ ገዢውን በምታይበት ጊዜ ግን ናክጉ ነበረ። በዚህም እሱ ይገዛኛል ብላ አልጠበቀችም። በገንዘቡ የተነሳ ይከራከሩ ጀመረ። ታዲያ ገንዘቡ ግድ ስለሚያስፈልጋት ናክጉ በሰጣት ትንሽዬ ብር መስማማት ነበረባት። ቤት ስትገባ ግን ጁን ሂዩክን ልታገኘው አልቻለችም ነበረ። በመደናገጥም እየሮጠች ትሄዳለች። እሱ ግን በዛ ሰዓት ፖሊስ ጣቢያ ደርሶ ነበረ። ታዲያ አንድ አስፋልት መሻገር ነው የቀረው። እጁን እያውለበለበ እርዱኝ እያላቸው ነበረ። እሷም እንደደረሰችበት ወዲያው ከንፈሩ ነበር የሳመችው። በዚህም ዝም ልታስብለው ችላ ነበረ። እሱም ፍዝዝ ብሎ ነበር የቀረው። ቤት በሄዱበት ጊዜ ራሱን አሳልፎ ለመታሰር ይሰጣል። ትሰማኛለህ አይደል? አጋጣሚ ነው። ደግመህ ሳመችኝ ብለህ እንኳን እንድታስብ አልፈልግም። እነ ሙንሂ የጠሯት ቦታ ነበር የሄደችው። ታዲያ ከሱ ጋር የሰሩ ሰዎች አንድ ባንድ ይመጡ ጀመረ። ከሱ መሃል ሚር ነበረ። በዚህም እሱን ስታየው በጣም ትደነግጣለች። ከዚህ ቀደም መታወቂያ አሳስታ ድርጅታቸው ስትገባ ስላያት ነበረ። ትደባበቅ ጀመረ። እሱ ግን በቀላሉ አይቷት ነበረ። ታዲያ መርማሪው የሰጠውን ፎቶ በሚያይበት ጊዜ ፍጹም ከሷ ሴት ጋር ትመሳሰል ነበረ። የሆነ ነገር እንዳለም ይጠረጥራል። በሌላ በኩል ቤት የነበረው ጁን ሂዩክ ደግሞ ያኔ እዛ ቀጭን መንገድ ጋር እንዴት እንደሄደ ስለማያስታውስ ለማስታወስ እየሞከረ ነበረ። በመጨረሻም ያስታወሰው ያን ቀን መጠጥ ሊጠጣ ከሚር ጋር እንደተገናኘ ነበረ። ከዛ በኋላ ግን ምን እንደተፈጠረ ያስታውስ። ሚርም ነገሩን ራሱን ለማጣራት በማሰብ የሄደው መርማሪው ጋር ነበረ። ምርመራውን እንዲያቆም እሱ ከዚህ ቀደም ደብዳቤ ልኮላቸው ስለነበረ ያ ደብዳቤ በእርግጠኝነት ከጁን ሂዩክ እንደተላከ ስላረጋገጠ ምርመራው እንደማያስፈልግ ነበር የነገረው። እሷ ደግሞ ቤት በነበረችበት ጊዜ የቤት ኪራይ እንድትከፍል ነበር ስልክ የተደወለላት። በዚህም ማልቀስ ጀመረች። ከየት እንደምታመጣ ግራ ገብቷት ነበረ። ታዲያ እሱ የሰጣት ኤቲኤም ካርዱን ነበረ። የፈለገችውን ገንዘብ እንድታወጣ ይነግራታል። በዚህም በደስታ ነበር ኤቲኤም ቦታ ሄደችው። ገንዘቡን ለማውጣት ስትሞክር ግን ባንክ ውስጥ ምንም ብር እንደሌለ ነበር የደረሰችበት። በዚህም ተናዳ እንዳታለላት በመናገር ካርዱን ፊቱ ላይ ተወረውርለታለች። ነገር ግን እሱ ራሱ ባንኩ እንዴት ባዶ ብር እንደሆነ ግራ ተጋብቶ ነበረ። በሌላ በኩል ውጪ ስትወጣ ደግሞ የተገናኘችው ከናክጉ ጋር ነበረ። እሱም ቤት ሊቀይር እንደሆነ ነበር የነገራት። በዚህም ትደነግጣለች። እሱ ቤት ከቀየረ ማን ጋር ጁን ሂዩክን ጥላ እንደምትሄድ ግራ ገብቷት ነበረ። በዚህም ገብታ ለጁን ሂዩክ ሁሉን ነገር ትነግረዋለች። ታዲያ ናክጉ እዛ እንዲቀር ምን ማድረግ እንዳለባት እያሰበች ነበረ። በመጨረሻም ቆንጆ አጭር ቀሚስ ለብሳ ልታማልለው ነበር ያሰበችው። የሚወደውንም ፓንኬክ ትሰራለታለች። ታዲያ ግን አለባበሷን ያየው
ጁንዮክ በማያውቀው ሁኔታ ተናዶ ነበረ። መቀየር እንዳለባት ይነግራታል። ካሳመናትን በኋላ የመረጠውን ልብስ አስለብሶ ነበር ያስወጣት። ታዲያ እሷም ልብሱን ለብሳ ፓንኬኩን ይዛ በምትሄድበት ጊዜ የናክጉን ሀሳብ ግን ልታስቀይር አልቻለችም ነበረ። ይሄ ሁሉ ያንተ ጥፋት ነው። ይሄው ልብሱን ቀይር ያልከኝ ስቀይር እሱ ደግሞ ሀሳቡን አልቀየረም። እሷም ጥፋተኛ ስታደርግ የነበረው ጁንዮክን ነበረ። ልብሱን ቀይሪ ስላላት ናክጉ ሀሳቡን እንዳልቀየረ ነበር ያሰበችው። መስሪያ ቤት ውስጥም ሪፖርት አምጪ ተብላ ነበረ። በተደጋጋሚ ተናዳለች። በዚህም አቶ ፓርክን ስታናግራቸው ግን ለስለስ ያሉ ሰውዬ ነበሩ። ታዲያ ስብሰባ ክፍል በነበሩበት ጊዜ አዲስ የሚመጣውን ማስታወቂያ እንዲሁም በጁንዮክ ፋንታ ሚር ስለተተካ እሱ ማስታወቂያ ማሰራት ያለባት እሷ እንደሆነች ነበር የተነገራት። በዚህም በጣም ትደነግጣለች። የደስ ነበር የተሰማት። ቤት ስትገባ ደግሞ ናክጉ ቤት እንደማይቀየር ይነግራታል። ሁሉም ነገር እንደተስተካከለላት በመረዳትም ከጁንዮክ ጋር ቁጭ ብለው ይጠጡ ጀመረ። በዚህ ሰዓት ግን እናቷ ወደ እሷ ቤት ስትመጣ ነበር ያየችው። በጣም ነበር የደነገጠችው። እሱን እየጎተተች የወሰደችው ናክጉ ቤት ነበረ። ለትንሽ ጊዜ እዛ እንዲቆይ ቤቱን ሄዳ እንደምታጸዳ በመናገርም ቤቱን ታጸዳዳለች። እናትየው ስትገባ ምንም ያልተለመደ ነገር አላየችም ነበረ። እናትየው ምግብ ሰርታ ነበር ያመጣችላት። ታዲያ እናትየው ስትናገር የነበረው ስለምታገባው ወንድ እንደምትጨነቅላት ነበረ። ከዛ ባሻገር ስለ ስራዋ ራሱ እንደሚጨንቃት እናትየው እየተናገረች ነበረ። ከዚህ በኋላ መዋሸት ያልፈለገችው ያንሱ ለእናቷ እንደተባረረች ና አሁን የምትሰራው ደግሞ በተጠባባቂነት እንደሆነ ነበር የነገረቻት። እናትየው እሺ ብላት ነበረ። ሁሉ ነገር የተረጋጋ ይመስላል። ነገር ግን ሌሊት ላይ ከነናክጉ ቤት እንደወጣች እናትየው ባየችበት ጊዜ በጣም ትናደዳለች። ደሃ ከሆነ ሰው ጋር የፍቅር ግንኙነት እንድትጀምር እንደማትፈልግ ነበር ስትነግራት የነበረው። በዚህም እናትየውን ታሳምናት ጀመረ። ናክጉ ጓደኛዋ እንጂ ከዛ ያለፈ ግንኙነት እንደሌላቸው ትናገራለች። ታዲያ ግን በቀጣይ ቀን እናትየው ያገኘችው ቤት በምታጸዳበት ጊዜ የወንድ ቦክሰር ነበረ። በዚህም እሷን ታፋጥጣታለች። እናትየው በተደጋጋሚ እየጠየቀቻት ነበረ። እሷ ግን ማታ ማታ ቦክሰር ማድረግ ስለምትወድ ለራሷ እንደገዛች እየተናገረች ነው። ጭራሽ አላመነቻትም። ታዲያ ጁንዮክና ናክጉ አንድ ላይ በነበሩበት ጊዜ ናክጉ የሰራውን ምግብ መብላት አልፈለገም ነበረ። በዚህም ጌም እንዲጫወቱ። ታዲያ ጌሙ ግንባር በመታ እንደሆነ ጁንዮክ ካሸነፈ እሱ ውጪ ወስዶ ምግብ እንደሚጋብዘው፣ ናክጉ ካሸነፈ ግን እሱ የሚሰራው ምግብ እንደሚበላ ነበር የተነጋገረው። በዚህም የተነሳ ጭንቅላት ለጭንቅላት እየተመታቱ ጌሙን እየተጫወቱ ነበረ። እናትየው ከቤት እንደወጣች የሰማው ጁንዮክ ግን ወዲያው ሀሳቡን ነበር የቀየረው። እሱም እናትየውን ሄዶ ለማግኘት ነበር ያሰበው። እሱ ታዋቂ ስለሆነ ስለምታውቀው ምናልባት እንዲፈታ ከረዳችሁ ብሎ አስቦ ነበረ። ነገር ግን ናክጉ ሊፈቅድለት አልቻለም ነበር። ያንሱ እናቷ ወደ ሀገሯ ከመመለሷ በፊት ገንዘብ አስቀምጣላት ነበረ። በዚህም የጥፋተኝነት ስሜት ነበር የተሰማት። እሷ እናቷን መጦር ሲኖርባት እናትየው እሷን እየጦረቻት ነበረ። ታዲያ ብሩንም ከመለሰችላት በኋላ ወደ ቤት ነበር የገባችው። ቤትም ጁንዮክን ስታገኘው አጠገቡ ቁጭ ብላ ምን አይነት መጥፎ ልጅ እንደሆነች እየተናገረች ስቅስቅ ብላ እያለቀሰች ነበረ። እሱም ምንም ማድረግ ባይችልም በታሰረ እጁ እያባበላት ነበረ። ያኔ የመጣችው እናትየው ነበረች። እሱን ስታየው በጣም ትደነግጣለች። ታዲያ ያኔ እናትየውን ዝም ለማስባል ያንሱ የተናገረችው ፍቅረኛዋ እንደሆነ ነበረ። በዚህም እናትየው ለማረጋገጥ እሱን ትጠይቀዋለች። እሱም እሷን ለማዳን በማሰብ ፍቅረኛዋ እንደሆነ ይናገራል። ይሄንን ሁሉ ወሬ ግን ናክጉ ሰምቶ ነበረ። በዚህም ዘመዴ ነው ብላ እንደዋሸችው ነበር የተረዳው። ለፖሊሶች ሄዶ እንዳይናገርባት ያደረገችው ነገር በመጥበሻ አናቱን በመምታት ሁለተኛ ወንድ ማገት ነበረ። ሁለቱንም ወንዶች አንድ ላይ ካሰረቻቸው በኋላ ታስቀምጣቸዋለች። በዚህም አመስግናቸው ወደ መስሪያ ቤቷ ነበር ሄደችው። ታዲያ ጁንዮክ የሚሰራበት መስሪያ ቤትም አለቃውና ሴራ በነበሩበት የመጣው አንድ ጋዜጠኛ ነበረ። ጁንዮክን ማግኘት እንደሚፈልግ ይናገራል። ታዲያ እሱ ብዙ ወሬ እንዳያወራ ለማድረግ ሴራ አንድ ሀሳብ ታመጣለች። እሷና ጁንዮክ ሊጋቡ እንደሆነ ትናገራለች። ታዲያ ጋዜጠኛው ይህን መረጃ አገኘው ብሎ ድረገጽ ላይ ነበር የለቀቀው። ታዲያ ያንሱም ለማስታወቂያ ስራ ለማሰራት ሚር ጋር ነበር ሄደችው። ታዲያ እሱም በጣም የምታደንቀው ተዋናይ ማን እንደሆነ እየጠየቃት ነበረ። እሷም እሱ እንደሆነ ነበር የነገረችው። ጁንዮክ ካለች ጥርጣሬ እንዳይነሳ ነበረ። በዚህም እሱ ቤቷ ድረስ እንደሚሸኛት ነበር የነገራት። እምቢ ከማለቷ በፊት እየጎተተ ይወስዳታል። በዛ ሰዓት የታሰሩት ሁለቱ ወንዶች ያመጡት ሀሳብ ጁንዮክ እንደምንም ብሎ በአፉ የታሰረበትን ገመድ ለናክጉ እንደሚፈታለት፣ ያኔ እሱ ደግሞ በምላሹ እንደሚፈታው ነበር የነገረው። እሱ ከፈታው በኋላ ግን ሀሳቡን ነበር የቀየረው። ቀጥታም የሄደው ወደ ፖሊስ ጣቢያ ነበረ። ፖሊሶቹ ጋርም በመሄድ ለመናገር እየሞከረ ነው። ነገር ግን ቃላቶች ካፉ አልወጣለት ይሉ ጀመር። በዚህም ያንሱን እንደሚተባበራት ነበር የነገራት። እሱ ግን ሌላ አላማ ነበረው። እሷ ወደ ስራ በሄደችበት ጊዜ ጁንዮክን ይፈተዋል። እሱም እየሮጠ ከዛ ማምለጥ ችሎ ነበረ።
ወደ ድሮ ህይወቱም ይመለሳል። ታዲያ ግን ያንሱ ያደረገችውን ነገር ለፖሊሶች ለመናገር ስልኩን በከፈተበት ጊዜ ከሷ ጋር ያሳለፈው ጊዜ ጥሩ ስለሆነ ግን ሀሳቡን ይቀይራል። ታዲያ ቤቱ በሰላም እየኖረ ነበረ። በሌላ በኩል ያንሱ ደግሞ እሱ እንደጠፋ ባወቀችበት ጊዜ ሁሉ ነገር እንዳበቃላት ነበር የተረዳችው። ለእናቷ ከደወለችም በኋላ ከታሰረች እንዳታዝንባት ስቅስቅ ብላ እያለቀሰች እናቷን እያወራቻት ነበር። በመቀጠልም ጁንዩክ አለቃው ጋር ነበር ሄደው ከሴራ ጋር ይጋባሉ ተብሎ ድረገጽ ላይ የተለቀቀው ነገር ውሸት እንደሆነ እንዲወራለት ነበር የፈለገው። በመቀጠልም ጁንዩክ ወደ ቤቱ እንደተመለሰ ለሰዎች እንዳይናገር አለቃውን ያስጠነቅቀዋል። የሱ ሰላም ግን በዛው አልቀጠለም ነበር። አንድ ሰውዬ መጥቶ ከኋላ ነበር በስለት ይወጋው፣ ይደበድበው ጀመረ። በዚህም እንደምንም ብሎ አንድ ክፍል ከገባ በኋላ ከዛ ቦታ ጁንዩክ ማምለጥ ችሎ ነበር። የሄደው ግን እነ ያንሱ ጋር ነበር። በደም ተጥለቅልቆ ባዩበት ጊዜ በጣም ስለደነገጡ ወደ ሆስፒታል ይወስዱታል። አንጀቱ አካባቢ ስለተጎዳ ግን ያን ያህል ጥልቅ ጉዳት እንዳልሆነና ወደ ቤት መሄድ እንደሚችል ነበረ ዶክተሮቹ የነገሩት። ታዲያ እሱም ሲናገር የነበረው ቤቱ ሄዶ ማገገም እንደማይችል ነበረ። በዚህ ምንም ማድረግ ስለማትችል ያንሱ ወደ ቤት ተወስዷለች። ቁጭ ብላ እየተንከባከበችው ነበር ያደረችው። በጣም አዝናለት ነበረ። ጧትም አገግሞ በተነሳበት ጊዜ የሚጠረጥራቸው ሊያጠቁት የሚችሉ ሰዎች ካሉ እንዲጽፍ ነበር የጠየቀችው። እሱም እያስታወሰ አንድ በአንድ ሰዎችን ይጽፍ ጀመረ። ነገር ግን ከዚህ በላይ ከሱ ጋር መቆየት ስለማትፈልግ አመሻሽ ላይ ወይ ጓደኞቹ ጋር ወይ የሚያምናቸው ሰዎች ጋር እንዲሄድ ነበር የነገረችው። እሱ ግን በአሁን ሰዓት የሚያምነው ማንም ሰው እንደሌለ ይናገራል። እንደዛ ከሆነ ደግሞ የምትሰራውን እያንዳንዱ ምግብ ምንም ሳይናገር እንዲመገብ ነበር የነገረችው። እሱም ይስማማል። እነ ሴራ ደግሞ እሱን ለማግኘት ቤት በሄዱበት ጊዜ ደም ነበር ያገኙት። በዚህም በጣም ይደናገጣሉ። ፖሊሶችን መሀል ለማስገባት ነበር ያሰቡት። በሌላ በኩል ቤት የነበረው ጁንዩክ በጣም ይርባል። ታዲያ ቤት ውስጥ ሩዝ እንደሌለ ደውሎ እየነገራት ነበር። የእሷን ኤቲኤምም ስላገኘ ውጪ ለመግዛት ነበር ያሰበው። ከሄደም በኋላ ፊቱን በሄልሜት ሸፍኖ ጥሩ የሚላቸውን እቃዎች እንዳለ ይገዛል። ለራሱም ጁስ ጠጥቶ ነበረ። ወደ ቤት በደረሰበት ጊዜ ግን ከያንሱ ቤት ሚር ሲወጣ ነበር ያየው። በዚህ የሚደናገጥ ጀመረ። ማንነቱን እንዳያውቅበትም እየሮጠ ከሱ አምልጦ ነበር ሄደው። ያንሱንም መንገድ ላይ ያገኛታል። ታዲያ ሚር ቤቷ እንደነበረ ይነግራታል። እሷ ግን የተረዳችው በጣም ብዙ ውድ ነገሮችን በእሷ ክሬዲት ካርድ እንደገዛ ነበረ። በዚህም ትናደድበት ጀመረ። ትልቅ ብድር ውስጥ አስገብቷት ነበር። አመሻሽ ላይም አቶናም ስሪ ያላትን ፕሮጀክት ቁጭ ብላ እየሰራች ነበረ። ከዛ መሀል ያየው የሚርን ፎቶ ነበረ። በዚህም የነገረችው እሱ መጀመሪያ ሊፈርመው የነበረውን የማስታወቂያ ስራ አሁን ሚር ስለፈረመው እሱ ሞዴሉ እንደሆነ ነበር የነገረችው። በዚህም ጁንዩክ ምናልባት ሚር እስካሁን ሊጎዳ ያሰበው እሱ እንደሆነ ነበር ያሰበው። በዚህም ለሷ ጥሩ ልጅ እንዳልሆነ ይነግራታል። እሷ ግን ስትናገር የነበረው ስራ ላይ ሚር እንደሚንከባከባት ቤቱን ላንደሸኛትና ጥሩ ሰው እንደሆነ ነበረ። ጠዋትም ስልክ የደወለው ለሱ አለቃ ነበረ። በዚህም ገንዘብ እንዲልክለት ይናገራል። በመቀጠልም የሄደው ጋዜጠኞች ጋር ነበረ። በቅርቡ ከኢንተርቴይንመንት ስራ ሊወጣ እንደሆነ ይናገራል። ለአለቃውም ከዚህ ስራ መውጣት እንደሚፈልግ ነበር የነገረው። አለቃው ባይስማማም በቅርቡ ግን በስለት ተወግቶ እንደነበረ በሰማበት ጊዜ የፈለገውን እንዲወስን ነበር የነገረው። በመቀጠልም ጁንዩክ በጣም ቅንጡ የሆነ ቤት ከተከራየ በኋላ እዛ አብራው እንድትሆን ያንሱን ጠይቋት ነበረ። እሷም ትስማማለች። ብድሯንም ስለከፈለላት እንቢ ማለት አልፈለገችም ነበረ። በሌላ በኩል ሚር ደግሞ የተገናኘው ከጁንዩክ ጋር ነበረ። በዚህም እሱ ስለተመለሰ የማስታወቂያ ስራውን እሱ እንደሚሰራ ነበር የነገረው። ሚርም ለዚህ ስራ እጩ ሆኖ ቢቀርብም ነገር ግን ጁንዩክ ከመውሰድ ወደ ኋላ አላለም ነበረ። ሚርም በጣም ነበር የተናደደበት። ጠፍቶ ከመጣ በኋላ እንኳን ጸባዩ እንዳልተቀየረ ነበር ሲናገር የነበረው። እሱ የማስታወቂያውን ስራ በሚሰራበት ጊዜ ያስተዋለው ግን ያንሱ እያንዳንዱን ስራ እንደምትሰራ ነበረ። የእሷ ስራ ባልደረቦች የወደቀ እቃ እንኳን አያነሱም ነበረ። እያንዳንዱን ስራ እንድትሰራ የሚያደርጉት እሷን ነበረ። በዚህም ከላይ ሆና ቅጠል እየበተነችለት እያለ እንደ ድንገት ከተቀመጠችበት መሰላል ልትወድቅ ነበረ። የያዘላትም እሱ ነበረ። በዚህም በስራ በጣም ስለደከመች እሷ እንድትቀመጥ አቶናምና ስራ ባልደረቦቹ እንዲሰሩ ነበረ ትዕዛዝ የሰጣቸው። በመቀጠልም ቤት ውስጥ ያንሱንና ናክኩን ከጠራቸው በኋላ ማን በስለት እንደወጋው ማጣራት ስለሚፈልግ አብረውት እንዲሰሩ እየጠየቃቸው ነበረ። የሚጠረጥረው ከራሱ ኤጀንሲ የሆኑ ሰዎች እንደሆኑ ነበረ። በዚህም ሰላዮችን ለመላክ አስቧል። ታዲያ እንደ ሰላይ ያሰበው ደግሞ ያንሱን ነበረ። ልብሷን ቀያይራ በጣም ቆንጆ ከሆነችም በኋላ የእሱን አለቃ ለማግኘት ነበር ሄደችው። እዚህ የኢንተርቴይንመንት ስራ መስራት እንደምትፈልግ ትናገራለች። ሰውየውን በመጀመሪያ እንድትዘፍን ነበር የነገራት። በምትዘፍን ጊዜ ሰውየውም ሆነ ጁንዩክ ጆሮአቸውን ሸፍነው ነበረ። በጣም ቀጭን ድምጽ ነበር የነበራት። በመቀጠልም ድራማ እንድትሰራ ይነገራታል። እሱንም አትችልም ነበረ። ታዲያ አቶ ኪምም ሲናገሩ የነበረው እሷን እዚህ በተለማማጅነት ለመቅጠር ግዴታ
መለማመድ እንዳለባት የሚያለማምዳት ደግሞ ጁኒዩክ እንደሆነ ነበር የተነገረው። በዚህም ይህን ትዕዛዝ እሺ ብሎ ይቀበላል። እሷና ናክጉም ውጪ ቁጭ ብለው በነበረበት ጊዜ የመጣችው ሴራ ነበረች። በዚህም ማን እንደሆነች ትጠይቃታለች። እሷም ድንገት መንገድ ላይ የተገኘች ሴት እንደሆነችና ድል አግኝታ እዚህ ለመለማመድ እንደመጣች ነበር የተናገረችው። ሴራ ግን ግራ ተጋብታለች። አቶ ኪም ማንንም ሰው አስመጥቶ ወደ ኤጀንሲው እንደማያስገባ እርግጠኛ ነበረች። ሚርም ነገሩን ሰምቶ ነበረ። በዚህም ጁኒዮ ከሚሰራበት ቦታ ለምን ተለማማጅ መሆን እንደፈለገች ያንሱን እየጠየቃት ነበረ። ጠርጥሮ ነበረ በሁለቱ መካከል ለየት ያለ ግንኙነት ካለ ይጠይቃታል። እሷ ግን እንደሌለ በተደጋጋሚ እየተናገረች ነበረ። ወደ ልምምድ ስፍራው ነበር የሄዱት። መጀመሪያ የሰውነት ማጎልበሻ ስራ መስራት አለባት። ይህም በመጀመሪያ የሰውነት ማጎልበሻ እንቅስቃሴዎችን ማድረግ ነበረባት። በዚህም አሰልጣኟን ያስተዋውቃታል። በምትሰራበት ጊዜ ግን በጣም ደካማ ነበረች። ጁኒዮ ግን በጣም ጠንካራ ነበረ። በመቀጠል ደግሞ መዝፈን ነበረባት። ዘፈንና ከአፏ የሚወጡ ቃላቶችን እንዴት መቆጣጠር እንደምትችል በፒያኖ ታግሶ እሱ እየዘፈነ እያሳያት ነበረ። ታዲያ በመቀጠል ደግሞ ናክጉ እሱ ማሳየት እንደሚችል ይናገራል። በዚህም ናክጉ በሚዘፍንበት ጊዜ ድምፁ በጣም ቆንጆ ነበረ፣ ከጁኒዮ ክላ ይበልጥ ነበረ። በመቀጠል ደግሞ ትወና መለማመድ ነበረባት። በዚህም እሷ እና እሱ ፍቅረኛሞች እንደሆኑ አስመስለው ትወና እየተለማመዱ ነው። በዚህ ሰዓትም እሷ እሱን ማቀፍ ነበረባት። በምታቅፍበት ጊዜ ጆሮዋን ደረቱ ላይ ለጥፋ አልላቀቅ ትላለች። ታዲያ እሱም እንደምትወደውና ስሜት እንዳለው ሰው ሆና እንድታቅፈው ነበር የነገራት። በዚህም አቅፋው ቀና በምትልበት ጊዜ አይኗን እያየ ፍዝዝ ብሎ ነበረ። ጭራሽ የእሱ ልቡን ላይ መታ ጀመር። በመቀጠልም የመጣና የረበሻቸው ናክጉ ነበረ። በዚህም እሱ ሲናገር የነበረው ያንሱ ጎበዝ ተዋናይና ዘፋኝ ሆና ለኤጀንሲው በምትቀርብበት ጊዜ እሱ ደግሞ የእሷ ማናጀር ሆኖ የጁኒዩክ ሰላይ ለመሆን እንደተዘጋጀ ይናገራል። እቃውንም ሰብስቦ እዛ ቤት ለመኖር ነበር የመጣው። ጁኒዩክም በዚህ ሀሳብ ተስማምቶ ነበረ። የመጀመሪያ ስራውን የጀመረው ናክጉ የሚር መኪና ውስጥ በመግባት ነበረ። በዚህም በሚያይበት ጊዜ እሷ አዝላው የሚያሳየውን ፎቶ ነበር ያየው። በዚህም ያንን ፎቶ ሄዶ ለጁኒዩክ ይሰጠዋል። በእርግጠኝነት እየተከታተለው እንደሆነ ነበር የተረዳው። እንደ ድንገት ጁኒዩክ መልእክት ነበር የተላከለት። በዚህም ሚር እንደሆነ ጊዮንጊ የተባለ ቦታ እንዲመጣ ነበር የተነገረው። በተመሳሳይ ሰዓት ደግሞ ለያንሱም መልእክት ነበር የተላከላት። ለሷ ደግሞ በወረቀት ነው። እሷም ጊዮንጊ የተባለ ቦታ እንድትመጣ ነበር የተነገራት። ታዲያ ቀድሞ የደረሰው ጁኒዩክ ነበረ። ነገር ግን ማስክና ጥቁር ኮፍያ ያደረገ ሰውዬ ይደበድበው ጀመረ። ድብደባው በጣም ብሶበት ነበረ። በመቀጠል እሱንም ልታገኘው የመጣችው ያንሱ ነበረች። ሲደበደብ ስታይ መሀል ለመግባት እየሞከረች ነበረ። ሰውየው ግን እሷንም ከመምታት ወደ ኋላ አላለም ነበረ። ይበልጥ ጭንቅላቷን ሊመታት ሲል ግን የሸፈናት ጁኒዩክ ነበረ። በመቀጠልም እዛ ሲደበደብ የነበረው ሚር ነበረ። ታዲያ ለሚርም በተመሳሳይ ሁኔታ ጁኒዩክ እንደሆነና ጊዮንጊ ቦታ እንገናኝ ተብሎ መልእክት ተልኮለት ነበር ወደዛ የመጣው። ታዲያ ከሰውየው ድብደባም ሊያድነው ችሎ ነበረ። ነገር ግን ጁኒዩክ እሱን እንደጠረጠረው በሰማበት ጊዜ ሚር በጣም አዝኗል። ጓደኛሞች እንደሆኑ እንደሚያስብ። ታዲያ እሱን እንዴት እንደዚህ እንደጠረጠረው ይጠይቋል። ጁኒዩክ ግን ምንም ቢሆን እሱ ስለሚቀናበት እሱ የበላዩ እስከሆነ ድረስ ቀንቶበት ይሄን ያደረገው እሱ እንደሆነ እርግጠኛ እንደሆነ ይናገራል። ታዲያ በጣም አዝኖበት ነበረ። በቀጣይ ቀን ቤት በነበሩበት ጊዜ ያደረገው ነገር ልክ እንዳልሆነና ይቅርታ መጠየቅ እንዳለበት ይንሱ ነበር የነገረችው። የጁኒዩክ ሁኔታ በጣም እየተወሳሰበ ነበረ። በዚህም አለቃው የነገረው አቶ ሲም የሚባል በጣም ጎበዝ መርማሪ ስላለ እሱ እንዲመረምርለት ኬዙን ነበር የነገረው። ታዲያ በመቀጠልም ጁኒዩክ የደወለው ለያንሱ ነበረ። የማስታወቂያ ስራ ስላለ እዛ ለመታጨት እንድትመጣ ነበር የነገራት። ነገር ግን በእሷ ፋንታ የተመረጠው ናክጉ ነበረ። በመቀጠልም እንዴት መንዳት እንደምትችል ጁኒዩክ እያስተማራት ነበረ። መንዳት ላይ ግን ጎበዝ አልነበረችም። በዚህ አጋጣሚም የልጅነቱን ጊዜ ይነግራት ጀመረ። ያደገው ከአጎቱ ጋር በብቸኝነት እንደሆነ፣ ታዲያ አጎቱ ሁሌ የሚሰጠው የደረቀ ሩዝና ኪሚቺ እንደሆነ፣ እሱን በልቶ እንዳደገ፣ ያኔ ለራሱ ቃል እንደገባና ስኬታማና ታዋቂ እንደሚሆን ለራሱ ቃል እንደገባ ነበር የነገራት። ይህንን ነገር ሳካም እንደኮራችበት ትነግረዋለች። ስልክም የደወለችለት ሴራ ነበረች። እሱም ባየችበት ጊዜ ያንሱ በቅርቡ ስለሚያገባ እንኳን ደስ አለህ ነበር ያለችው። ያንን ቃል ከአፏ በደስተኝነት ብታወጣም ልቧ ግን በጣም እንደከፋ ያስታውቅ ነበረ። ታዲያ ለአቶ ሲምም ለያንሱ የተላከላትን በወረቀት ወደዛ ቦታ እንድትመጣ የሚያሳየውን ደብዳቤ ካሳየው በኋላ የሚጠረጥረውን እየተናገረ ነበረ። መርማሪውም ሲናገር የነበረው እሱ እንደጠረጠረው ከሆነ እነዛ ሰዎች እሱን ሊጎዱት የሚፈልጉት ከዚሁ ከኤጀንሲ ውስጥ እንደሆኑ፣ የሱ ባንክ ባዶ የሆነበት ምክንያትም ምናልባት ለዛ ሊሆን እንደሚችል ነበር የተናገረው።
በሌላ በኩል ደግሞ ድርጅት ውስጥ የነበረችው ያንሱ ሴራ እየሰደበቻት ነበረ። በዚህም መተወንም ሆነ መስፈን እንደማትችል እዚህ የመጣችው ድርጅቱን ለማቃወስ እንደሆነ እየነገረቻት ነው። በመቀጠል ደግሞ የምትጠጣውን ቡና እንድታመጣላት ትናገራለች። ይህንን የሰማው ናክጉ በሷ ፋንታ መጠጡን እንደሚያመጣ ይናገራል። በሌላ በኩል ደግሞ ይህንን የሰማው ጁንዩክ መኪና መለማመድ ስላለባት ከዚህ ቦታ አብረው እንዲሄዱ ነበር የነገራት። ታዲያ ሴራ ደግሞ በጣም ትናደዳለች። ቡናውን ለማምጣት ውጪ የወጣው ናክጉ ደግሞ እንደ አጋጣሚ ሆኖ የጁንዩክ አለቃን የሆኑ ሰዎች እየገፈተሩ ሲወስዱት ነበር ያየው። ነገር ግን ያን ያህል ትኩረት አልሰጠውም ነበር። ልምምዷን ከጨረሰች በኋላ ያንሱን ወደ ኤጀንሲው እየወሰዳት ነበረ። አብራትም ናክጉ ነበረ። ታዲያ እነሱ ደረጃውን እየወጡ በነበረበት ጊዜ ቃለ መጠይቅ ሲደረግላት የነበረችው ሴራ ነበረች። በዚህም እሷ ልታገባ እንደሆነ ትናገራለች። ከመኪናው የወረደውን ጁንዩክን ይዛ ደግሞ ስለ ትዳራቸው እንዲያወራ እየጠየቀችው ነበረ። በዚህ መሀል ግን በግዴታ መቆየት አልፈለገም። ቀና በሚልበት ጊዜ ያየው ያንሱን ነበረ። በዚህም የሁለቱ ግንኙነት እንዳበቃና እንደማይጋቡ ለጋዜጠኞች ይናገራል። ጁንዩክ ላይ ወሬ እየተወራበት ነበረ። በተቃራኒው ደግሞ ናክጉ አንድ ሚዲያ ላይ ወጥቶ ከዘፈነ በኋላ እጅግ በጣም ታዋቂ ሆኖ ነበረ። ለሱ ደግሞ እንደ ተላላኪ የሆነችለት ያንሱ ነበረች። በስራዋ ግን ጎበዝ አልነበረችም። ዛሬ ላይ ራሱ አድርሽ የተባለችውን ኮታ አላደረሰችለትም ነበረ። ከጁንዩክ እርዳታ በመፈለግም ወደዛ በመሄድ ጃኬቱን ትሰጠዋለች። ዘፍኖ ከጨረሰ በኋላ ቁጭ ብሎ ናኩ ቃለ መጠይቅ ይደረግለት ጀመረ። ፍቅረኛ እንዳለውም ይጠየቃል። ታዲያ ግን እሱ እሷን እያየ ነበረ ፍቅረኛ እንደሌለው፣ ነገር ግን በቅርቡ እንደሚኖረው የሚወዳት ሴት ቆንጆ ፓንኬክ መስራት እንደምትችል እየተናገረ እዛው ቁጭ ብሎ ለሷ ስሜቱን እየተናገረ ነበር። ይሄንን የሰማው ደግሞ እሷን ለመርዳት የመጣው ጁንዩክ በጣም ይናደዳል። በመቀጠል ደግሞ ሴራ እንገናኝ ብላ የቀጠረቻት ያንሱን ነበር። ሁለቱ ቁጭ ብለው በሚያወሩበት ጊዜ እያለቀሰች የጁንዩክ ማንነት ስላላወቀች እሷን እንደሰደበቻት እንጂ መጥፎ እንዳልሆነች እየተናገረች ነበር። ወሬን በሚያነሳበት ጊዜ የዋሃዋ ያንሱ እሷና ጁንዩክ አንድ ላይ እንደሚኖሩ ትናገራለች። ከሴራ ተለይታ በምትመጣበት ጊዜ ግን በጣም ሰክራ ነበር። ጠዋትም ናክጉ ጁንዩክ ክፍል በሚሄድበት ጊዜ እሱ አልጋ ላይ ተኝታ ነበር። በመካከላቸው ምንም እንዳልተፈጠረ ሰክራ እሱ ጋር እንደመጣች ሌላ ነገር እንዳያስብ ጁንዩክ እያስረዳው ነበር። ታዲያ ያን ቀንም ቀረጻ ስለነበራቸው እሷን እንደዛ አዝሎ ነበር የወሰዳት። ስራ በነበረበት ጊዜ እንደ ድንገት መኪና ውስጥ ግን የሆነ ሰውዬ ይደበድበው ጀመረ። ታዲያ መኪና ውስጥ በጥሩ ሁኔታ ግን መደበቅ ችሎ ነበረ። በመቀጠልም እሱን ሊያድነው የመጣው መርማሪው ነበረ። በዚህም እሱ ሲነግረው የነበረው ከባንኩ የተሰረቀው በድርጅቱ ኃላፊዎች አማካኝነት እንደሆነ፣ ታዲያ ድርጅት ውስጥ የሚሰራ ያልታወቀ ብድር ያለበት ሰው እንዳለ ነበር የነገረው። ይህንን ማመን ግን ጭራሽ አልፈለገም ነበር። በዚህም የተነሳ በቀጣይ ቀን ያንሱንና ጁንዩክን ጋዜጠኞች ይከታተሏቸው ጀመረ። አንድ ላይ በነበሩበት ጊዜ ፎቶ ይነሳሉ። ታዲያ ድረገጽ ላይ ይለቀቃል። ከዛም ይባስ አብረው እንደሚኖሩ። ታዲያ ሴራ ላይ ማግጦባት እሷን አልፈልግም እንዳላት እየተወራ ነበረ። ስሙ ጭራሽ አሽቆለቁል ጀመረ። ይሄንን ያየችው ያንሱ የጥፋተኝነት ስሜት ተሰምቷት ነበረ። እሱም ስላለው ነገር ተጨንቋል። እሷም ሌሊቱን ሙሉ ምናልባት በሷ ምክንያት ስራውን እንዳያጣ በመፍራት እያለቀሰች ነበር ያደረችው። ታዲያ ግን በቀጣይ ቀን ነገሮች እንዲቀጥሉ እንደማትፈልግ እሷ እንዳገተችው እንደምትናገር ነበር ያሳወቀችው። እሱ ደግሞ ለዚህ ፈቃደኛ እንዳልሆነ ይናገራል። ታዲያ ሴራም ይሄን አጋጣሚ በመጠቀም ሚዲያ ላይ እንዲወዷት እያለቀሰች እንደተከዳች እየተናገረች ነበር። ታዲያ እሱም ቀጥታ እሷ ጋር በመሄድ ነገሩ እንድታስተካክል ነበር የነገራት። እሷ ግን በምላሹ የምታስተካክለው የወንሱን ከቤት ካባረራት ብቻ እንደሆነ ነበር የተናገረችው። በዚህም ለጋዜጠኞች ሁሉን ነገር ነበረ ጁንዩክ ለመናገር ያሰበው። እሱም ቀድመው ግን ያንሱና ናክጉ ለጋዜጠኞች መግለጫ ይሰጣሉ። በዚህም ናክጉ አብራው የምትኖረው ያንሱ እንደሆነች፣ ሁለቱ ፍቅረኛሞች እንደሆኑ እየተናገረ ነበረ። ጁንዩክ ሊያቋርጠው ቢሞክርም እሷም ደግፋው ተናግራ ነበረ። ታዲያ በዚህ ሁኔታ ውስጥ ግን ወሬ እንዳይነሳበት እሱ ገና ጀማሪ ዘፋኝ ስለሆነ ጁንዩክ ሲረዳው እንደነበረ ይናገራል። በዚህ ጋዜጣዊ መግለጫ አማካኝነት ጁንዩክ ስሙ ከመጥፋት ወደ ኋላ ተብሎ ነበረ። መርማሪ ሲምም የደወለው ለጁንዩክ ነበረ። በዚህም የሱን ገንዘብ የሰረቀበትን ሰውዬ እንዳወቀው እየተናገረ ነበር። ናክጉ ደግሞ አሁን በጣም ብዙ ወሬ እየተወራበት ነበረ። አሁን ከዚህ ቤት ከወጡ ህይወታቸው ምን እንደሚሆን ጁንዩክ እየጠየቃቸው ነበረ። እንደ ወትሮ የድሮ ቤታቸው ሄደው እንደሚኖሩ ይናገራሉ። ነገር ግን በዚህ አልተስማማም። ናክጉ በጣም ጎበዝ ዘፋኝ ስለሆነ ተጋፍጦ ወደ ዝና ማንሰራራት እንዳለበት እየነገረው ነበረ። መርማሪውን በመቀጠል የጠራው ጁንዩክን ነበረ። በዚህም እሱን ገንዘብ የሰረቀው ሰውዬ ስለሞተ ለአስክሬን ማረጋገጫ ወደዛ እንዲሄድ ነበር የነገረው። ታዲያ በዚህም ጁንዩክ በጣም ፈርቶ አስክሬኑን መግለጥ ላይ እየተርበተበተ ነበረ። ታዲያ ያንሱም ድርጅት ውስጥ በነበሩበት ጊዜ ከዚህ ቀደም ሲመረምራቸው የነበረው ሰውዬ አሁንም ሊያናግራቸው መጥቶ ነበረ። ፊቷን እንዳያይ በቻለችው መጠን እየተደበቀች ነበር።
ነገር ግን እሱ ስለ ጂንዩክ ሊመረምር እንደሆነ ይናገራል። እነ ናክጉም የተናገሩት እሱ መመርመሩን እንዲያቆም፣ ሌላ መርማሪ ሲም የሚባል ሰውዬ ኬዙን እንደያዘ ነበር የነገሩት። በሚያጣራበት ጊዜ ግን ሲም የሚባል መርማሪ ጭራሽ አልነበረም። በሌላ በኩል ፈራ ተባ እያለ የነበረው ሲምም አስክሬኑን በሚገልጥበት ጊዜ ውስጡ ያለው ሐውልት ብቻ ነበረ። ታዲያ ሲም እሱን ሊጎዳው እንደመጣ ነበር የተረዳው። እሱንም ይደበድበው ጀመረ። እንደምንም ብሎ ወደ አንድ ክፍል ገብቶ ከተደበቀ በኋላ ጂንዩክ የደወለው ለያንሱ ነበረ። በዚህም ያለበት ሁኔታ ጥሩ ስላልሆነ ፖሊሶች እንድትጠራ፣ ታዲያ የነበረበት ቦታ ደግሞ በጣም የተተወ አንድ ከተማቸው ውስጥ ያለ ሆስፒታል እንዳለ ነበር የነገራት። በዚህም ግን ለሷ መልእክት ይላክላታል። ታዲያ ጂንዩክ እንደሆነ ወደ አንድ ቦታ እንድትመጣና ለማንም እንዳትናገር ነበር የተነገራት። በመቀጠልም ያንን መልእክት ደግሞ ናክጉ ስላየ ሁለቱም አንድ ላይ ነበር ወደዛ የሄዱት። ያልታወቀ ሰው ግን ሁለቱንም ጭንቅላታቸውን ከመታ በኋላ ያስራቸዋል። ሶስቱም እዛ ታስረው ነበር የተገኙት። ራሱን ከሳተበት ጂንዩክ በሚነቃበትም ጊዜ ሳታጣራ እዚህ ድረስ በመምጣቷ ጅል እንደሆነች እየነገራት ነበረ። የሚረዳቸው ሰው እስኪመጣ ግን እንደሚወዳት እየተናገረ ነው። በዚህም ይህንን ስትሰማ ትደነግጣለች። ከዚህ ቀደም ናክጉም እወድሻለሁ ብሎ ስለጠየቃት ምን ማድረግ እንዳለባት ግራ ገብቷታል። ታዲያ ግን የታጋቾቹ ቁጥር ወዲያው ነበር የጨመረው። የመጣችው በመቀጠል በገመድ ተጠምጥማ ሴራ ነበረች። እሷም እሱ አጠገብ ነበር የተወረወረችው። በዚህም ሁሉ ነገር የሷ ጥፋት እንደሆነ ይቅርታ እንዲያደርግላት የድሮውን ማስተካከል እንደምትፈልግና ፍቅረኛዋ እንዲሆን ነበር የጠየቀችው። እሱ ግን አልመለሰም፣ ጸጥ ይላል። ወዲያው ግን ድራማዋን ነበር የተወችው። በቀላሉ ገመዱን ከፈታች በኋላ ስትናገር የነበረው እሷና የእሱ አለቃ አንድ ላይ ተባብረው ይሄንን እንዳደረጉ፣ እሷ ድሮ ላይ የእሱ ፍቅረኛ ለመሆን በጣም ስትለፋ እንደነበረ፣ ነገር ግን እምቢ እንዳላትና አብሯት እንደማይሆን ከተረዳች በኋላ ምናልባት እሱ ከሞተ ሰዎች ሁሉ የሚያስታውሷት የዛ የጎበዙ ተዋናይ ፍቅረኛ ነች ተብሎ እንደሚታሰብ፣ በዚህም ገንዘቡን ከሰረቀው አለቃው ጋር እንደተባበረች ነበር የተናገረችው። የሱ የስስ ጎን የሆነችው ያንሱ እንደሆነች ባወቀችበትም ጊዜ ወደ ሌላ ክፍል እንድትወሰድ ነበረ ሰዎቹን ያዘዘቻቸው። ታዲያ በዚህ መሃል ግን እሷ ጉዳት እንዳይደርስባት የፈሩት ጂንዩክና ናክጉ እንደምንም ብለው ገመዱን ይፈታሉ። በዚህም ሁለቱም አንድ ላይ በመሆን ሰዎቹን በመደብደብ የሚወዷትን ሴት ማዳን ችለው ነበረ። በዚህም ወንጀለኛ ሆነው የተገኙት ሴራና አለቃው ኪም አንድ ላይ እስር ቤት ተወስደው ነበረ። ከጊዜያቶችም በኋላ ያንሱ ባንጆር የተባለው ከዚህ ቀደም ስትሰራበት የነበረው መስሪያ ቤት በማርኬቲንግ ስራ ተቀጥራ ነበረ። በዚህም ደስተኛ ነበረች። ናክጉን ግን ፍቅሩን አልተቀበለችውም ነበረ። እሷና ጂንዩክ ፍቅራቸው እየዳበረ ነው። ታዲያ ወደ ቤት በምትመለስበት ጊዜ ውጪ ነበር የጠበቃት። በዚህም ፍቅራቸው ትክክለኛ እንዲሆን እንደሚፈልግ እየነገራት ነበረ። ታዲያ እሱም ይስማታል። በዚህም እሷም እንደምትወደው ለማሳየት መልሳ ስማው ነበረ። በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።